እህቴ ምን ይሆንሽ ነው? ምን አባ ገባ ግሽጣ ራስ። ቆይ አንተ ማን ሆነ ነው ላይ እንደዚህ የምትሞላፈጠው? እሺ ነይ ተረጋጊ። ባክል ከቀኝ እዛ ሄድና ራስን ደግፍሽ። ትሰማኛለህ? እኔ ምንም አይነት ገተት አልፈልግምሽ። ቢያንስ ግን የማዘሯን ወርቅ ልታካፍለኝ ይገባል። እንደዛማ አይሆንም። ይሄ እኮ የእናታችን ቅርስ ነው። ሳኩል ቅርስ ነው ብለህ ዩኔስኮ ላይ አስመዝግባ። በቃ ከጩባው ላይ ድርሻ ይስጠኝ። እህቴ ለምን እንደዚህ ትሆኛለሽ? ወደፊት እኮ ሁሉም ነገር እኮ ያንቺ ነው። ለምን አሁን እንደ ወንድምና እንደ እህት በመሆን ህይወታችን በሰላም አንመራ? ይዋጥልሃል። በልበል በእናትህ። እኔ በዚህ ሰዓት እንደዚህ ገተታ አይመቸኝም። በቃ እኔ አሁን ላይ ቻፓ ያስፈልገኛል። ይቅርታ፣ እኔ ግን የእናታችን ቅርስ የመሸጥ ፍላጎት የለኝም። ተው እንጂ እኔ ድህነት እያደከረተኝ አንተ እዚህ ጋር ቅርስ መሸጥ አትፈልግ? ሰማኛለህ? ብዙም ባትሳፈጠኝ ጥሩ። አለበለዚያ ግን እበረግድልሃለሁ። እሺ ጭንቅላቴ። ቆይ የዚህን ያህል ጠላትሽ ነኝ እንዴ? አዎ፣ እስከዛሬ እህቴስ ብላ ለመፈለግ ከጠላትም በላይ ጠላት ነሽ። ያለፉትን ዘመኖች አንተ እንደፈለግ ፈንጭታል። ከዚህ በኋላ ግን እኔ የተቀማሁትን ህይወት መኖር አለብኝ። እሺ ብዙም አገጅርሽ ግሽጣ ራስ። ጀማው እንዴት አደራችሁ? አው ያደሽልን? ማታ እኮ ስገባ ከባድ እንቅልፍ ላይ ነበርሽ እና እስከ እኩለ ሌሊት አንቺን መጠበቅ ነበረብን? ዝም አትያትም? ትናንት ማታ እኮ ከአንድ ሹገር ጋር ተመቻችታ። እሱማ ግን ምን ዋጋ አለው ስትይ ቻፓ ማይደሞ ሹገር ነው አይገጠመኝ። ወይ አንቺ ደግሞ ሁሌ ቻፓ ማይደሞ ሹገር ነው እንደሚያጋጥምሽ? ወይ አንቺ ለጽድቅ ነው እንደምትሰሪው? አረ ሀዊ እቺን ካንጋሮ ያወቅሻት እየቀተረች እኮ ነው። አረቀስ አንቺ ከርሳም እስቲ አንድ ፓስቲ ስጪኝ። ምንድነው የምትጠልብኝ? እኔ ከሁለቱም ብስኩት ላጫውተው ተወስሼ ነበር። መራሺ ተወድ እኮ እንዳሳዩት ነው። እና እኔ ላንቺ ብዬ ቁርሴ ልተውልሽ? እኔ ምልሽ ሀዊ ጸዴ ወርክ አግኝቼልሽ ነበር። ረዳትነት ነው። አንቺ ደግሞ እሱማ የኛው ወርክ ነው። አብሮኝ የሚሰራው ሹፌር የፋሙ ልጅ የቅባት ትምህርት ቤት ነው የሚማረው እና በጉደፈቻነት ላሳድገው። እንሽ ሀዊ አትሞላፈጫ። እዚህ ጋር እኮ ጸዴ ጭዌ ነው ያስኩት። በቃ ለልጃቸው አስጠኝ ምናምን ይፈልጋሉ እና ስራው ላይ ለምን አሰምጭበት? ደግሞ ወደኛም ትተርፊያለሽ። አልትረፍ። እኔ እኮ ሁሌ ነው የምነግርሽ፣ አልፈልግም አልኩሽ እኮ። ቆይ እስከ መቼ ጣያ ዞርሽ ትኖሪያለሽ? ደግሞ የሆነ ሰዓት ሊበራበት ይችላል። እስካሁን አልበራበትም። የማይሆነኝን ስራ ከምሰራ ይሄንን ሁሌ ብሰራ ይሻለኛልሽ። ተንሽና ዘሪታ ወይ አብሽኔ ፍቅር ወይ ኤልሲ መላጣን ግን ምን ያክል እንደምወድ ልብታቅ። የቀለድሽብኝ ነው። አሁን መላጣ ደግሞ ምን ይወደዳል? ደዛማት በላብሽ መላጣ ከፊት ቅርጽ ጋር ውበት ነው። ደግሞ የዘንድሮ ሴቶች በመላጣ ወንዶች እንዴት እንደሚሟሉ ስለማታውቅ ታዲያ ጠንቅቅ ማለት ነው። አንዷ ባልሽ እንዳትቀማሽ። አያይ እኔ እንኳን ባሌን አምናለሁ። ደግሞ ለቴ የደረሰ ነው። አረሳውም አይደል? በሚገባ። እንዴት ረሳለሁ ኤልሲ? ጎዛብሽ እና ለልደቴ መስጠት አልሰጠኝ አስያብክ እንዴ ኤልሲ? ስጦታ ይነገራል እንዴ? ወያኔ ነገር ለካ ስጦታ ይነገራል። ለማንኛውም አብርሺ ቀጣይ ዓመት ቤት ጠቅልዬ መግባቴ ስለማይቀር የግድግዳው ቀለምና መጋረጃው ይቀየር። እንዴ ኤልሲ? እንደዚህ እኮ ያምራል። አይ እኔ አልወደድኩትም። ሳሎን ራሱ በፓርቲ መክፈል አለብን። የውጭውን ቀለም ማራኪ አይደለም፣ ይቀየር። እሺ ኤልሲ፣ አንቺን ደስ ካሰኘሽ ከፈለሽ ሙሉ ቤቱን ግራጫ አስቀባልሻለሁ።
እያለቀ ነው። ቁረጧ። ዝም ብዬ ሳስበው ባለድለኞቹ እናንተ ናችሁ የምትሉት። 2 ዕጣ ብቻ ነው የቀረኝ። ቁረጧት እባክሽ። እኔ ማርች የሆነ እድል ነው ያለኝ ስትል የበሰበሰ እድል ነው ያለኝ። ይኸውልህ የበሰበሰና የተበላሸ እድልህን ወደዛ ጣልና የኔን ዕጣ መቁረጥ ብቻ ነው የሚጠበቅብህ። ደግሞ 2 ዕጣ ብቻ ነው የቀረችኝ 27 እና 29 የፈጠነ በቃ በቃ ሳስበው እድለኛ ሆነሽ ይመች። እጧን ይላል እጧን እንዴ መራሽት ፒስሊያንስ ሁሉ ፒስካ ምንድነው? ስራ አጥተሽ ነው የመጣሽው? ሀዊ ደግሞ የስራ ሰዓት እኮ አልፏል። አሁን የፈውስ ሰዓት ነው። ሳኩልሽ በእናትሽ እና አልተፈወሽ ነው የመጣሽው? ስሚ እንደውም እዛ ተራ እጣ ታወጪልኛለሽ። አንቺ ደግሞ ሁሌ እኔን መፈለግኝ እጣ እንደወጣልሽ ነው እንዴ? እጣው ለኔ የሚወጣ አስመሰልሽው እኮ። ቆይ አሁን ስራ አጥተሽ ነው የመጣሽው? ባክሽኛ መኪና ተራ ላይ ቆመው ነው። ያው ስራ ከጨረሽ ቅቅል ምናምን እንድጋብዥኝ ነው። ይዋጥልሻል። እንዴ ትቀልዳለች እንዴ? አቦ በእናትሽ ነው ቀጠሮ አለብኝ። ፍቺኝ በቃ። እንዴ ይኖርብሻ። ካልሆነ ቻፓ ነው ይበይኝ በቃ። እቺ ምን አይነት ግን ሆዳም ናት በእናታችሁ። በቃ ይኸውልሽ ይበቃሻል። እንዴ ምንድነው ይሄ? ቅቅል አይገዛም እኮ እና መረቅጠጭበታ። በይ በእናትሽ ተፋችኝ በቃ። በቃ ይመችሻው። ባይ አንድ ራፍ ጠጣበታለሁ። ቻው በይ፣ ራት ላይ እንገናኝ። አራዊታ እንዳላቁሽሽ እንዴ ትፎግራለህ እንዴ? እኔ አንተ ምንም ብትሆን ከማቀፍ ወደ ኋላ አልልምሽ። ጣታ እንዴ ተገናኘ ነው እንዴ መጣሽ? ፎንቃ ሲበረታብኝ ነው የመጣሁት እና ናፈቅሽ ማለት መሆኑ ነው እንግዲህ። እኔ የምልህ ቦሳችሁ ምናምን የምሳ ሰዓት ምናምን አይሰጧችሁም እንዴ? አረ ይሰጠናል እኮ ግን እቺን የጀመርኳትን መኪና ልጨርስ ብዬ እኮ ነው። እሺ በቃ አብሽር። ሪማ ምሳ አንድ ላይ እንድንበላ ልጋብዝ ነበር አመጣጤ። ዛሬ ሊለ ተሸክሏል ማለት ነው። እኔ የምልሽ ስራ እንዴት ነው ግን? ፈጣሪ ይመስገን ስራ አሪፍ ነው። ሰው በድሉ ማመን ጀምሯል። በቃ ቶሎ ውጣ ሀሳቤን ሳልቀይር። እኔ የምለው ግን የግብዣ ነገር አልተደጋገመም። ግን ዛሬ እኔ ነኝ የምጋብዘውሽ። ሳኩል በል እባክህ ቶሎ በል። አሁን እጠብቅሃለሁ እዚህ ጋር። እሺ በቃ አስቀምጪ መጣሁ። እስቲ ለቀቅ አድርገው። አረ ዛሬ አታሸንፊኝም። የታባ ለበናያሽ በመታደል ነው እንትን የምትይው በናያሽ ሁሌ እንዳለቃቀስ ጋር። አረ ሁሌ እንትን እያልሽ ሁሌ እንዲህ አረ በስመ ሁሌ በቃ ማታለል ብቻ። አት ናስ አት ና እያለች አይደል እንዴ? ምን አባ ያወጣጥራል? ይቅርታ ስላልሰማችሁ ነው። ማን ሙድ እያሽባቸው ነው እንዴ? እናትንና ሙድ እያስክ ነው እንዴ? አረ ይቅርታ ወንድም እህቶቼ ስላልሰማችሁ እኮ ነው። ቆይ ማን እንደሆንኩ ታውቃለህ? አረ ያለ ዛሬ ማይችሻል አያውቅም። ይኸውልህ መራሽ ትባላለሽ። እኔ ላይ ወጣጠራለሁ ምናምን ብትል ይሄ መላጣን ነው መመረሽልህ። እዚህ ሰፈር ስላልሆንኩ ባለማወቄ ነው። ለስራ ነበር የመጣሁት። ማወጠረ ነጋዴ ነህ እንዴ? እንደ ጥራስ በይ ብራዘር ተቀንጠሽ የመላጣሽ ነጸብራቅ አይናችንን ሊያንሾሩ። ቆይ እስኪ ከያዝከው ቆላ ቅምሰል። የስንት ለሁላችሁም ሄድች አድርግልን።
ለስሮ ፍሬሽ ነው መሰለኝ። ሆዳችን ያስጨዋል። ለመራሽ ለጋባዥ መረቅ እያልክበት ለራትን ቀጥቀጥ ጨምርበት። ያዋጣሻል ግን አባት እነዚህ እየዛቅሽ አንቺ ካስተመር ነው ስለሆነ ችግር የለም። እንዴ ነው አባ እና ኩስናርጋት እንዴ ዋል ያችን ላይ ቡና ኧረ ቶሎ በልበራ አብገደልከኝ በእናትህ። ሂሳብ ይሄ ገባጣ ቆሏ ዛሬ ስፖንሰር አድርጎናል። ስለጋበዝከን እናመሰግናለን። እንዴ ቀልሎ እንዴ ያሹ ስራ እኮ ነው ያዝኩት። እናትን እናትወጣጠር ብያለሁ። እውሌን ፊትን ሳልመርሽልህ ከዚህ ጥፋ ሄደ ቆራ በለ እኔ ወሳና ባላ ቢዛ አቦ ምን ሺ ብላ እንጂ እንዳንቺ ጎርስ አታረግም እንዴ? ግዴታ እየበላው እንደሆነ ለማወቅ እንዳንቺ ማሯሯጥ አለብኝ። ታያንተ አልብላህም ነበር። የኔ አጎራረስ ላይ ነበር የተመሰጥከው ማለት ነው። ወሬኛ እንዳትሞቺ ግን እንደዚህ እየጎረሽ አንቀር። ቆይ አጎራረስ ማለት እንደዚህ ነው። እሺ አንበሳ በደንብ ብላ። ቆይ ቂም አለብሽ እንዴ? በዚህ የሚያህል ጉርሻ አንቀሽ ልደፊ ነው? አይ አራድጊ መስለኝ ነበር። ከመቼ ጀምሮ ነው ደግሞ ፍቅርና ጉርሻ የሚገለው? እስቲ እንደምንሽ። ኧረ ባሉካ ደግሞ እንደ ሸገሪያንስ እያሰብን በእናትሽ እንዴ። አንተ ግን ከባድ ስቅጥና እያየሁብህ ነው። ቆይ ያን የመሰለ ቆንጆ ጉርሻ ጉርሻ ዝም ጭጭ ሲባል አይደብርህም? እና ምን ላድርግ? ኧረ የፍቅር ጉርሻ መንፈግ አይነፈኬንስሽ። አንቺ በምግብ ነው የምትሞጪው። ምንድነሽ? ጥርሶስ ገብቶ ቀረኩ። ጉርሻንማ መራሽ ታጉርስ የምር በቃ አያያዟ ራሱ ሲያምር ከዛ ግብት ብሎ ጸጥ ነው የሚለው ብታይ እንዴት እንደሚያምር። ከኒሷ በለጠችብሽ? ኧረ ቢኪ እኔ መቼም ከማንም ጋር አላወዳደርም። ደግሞ ምን ያህል እንደማፈቅር ታውቃለህ አይደል? አውቃለሁ። እና ስራ እንዴት ነው? ብታይ በጣም አዝግ ነው። ከዛ ጫጎጊታ የሚሆን አለቀይ ጋር መነዛነዝ እንዴት እንዳስጠላኝ። እናቱን አንጋው እንዴ! እኔ አንተ ሲከፋ አልወድምሽ። በቃ ተረጋጋ። ውያኔ ቆንጆ ጠፋሽ እኮ። መች ታዲያ እናንተ ዘመድ ትፈልጋላችሁ? ወረኛ ታዲያ እንዴት ነሽ? መቼስ እንደዛ አጣርፈሽ የጠራሽኝ ለሰላምታ ብቻ አይደለማ። አንቺ ደግሞ ምን አቻኩልሽ? ልነግርሽ አይደል? ግን እንደዚህ ያማረብሽ ምን ታገኝተው ነው? አረ ዙሪያ ጥምጥሙን ትተሽ ተናገሪ። ደግሞ ቀጣይ ዓመት እህትሽን ለመዳር ተዘጋጂ። እሺ እዘጋጃለሁ። እንድዘጋጅ ትእዛዝ ልትሰጪ ነው እንዴ ቀጠርሽ? ምን መሰለሽ ትንሽ ብር ልበደርሽ ነበር አመጣጤ። ምን? አታስቢ፣ ካገባ በኋላ የሚመለስ ነው። 1000 ብር ካለሽ። ዱቤ ቆሎ አለ ያስፈልጋችኋል እንዴ? ኤልሲ ሰላም፣ እንዴት ነህ? እንዴ ኤልሲ ኮሌጅ ይገባሉ ብለሽኛል ነበር እንዴ? ብዬሽ ነበር። አዎ በቃ ሰፈር ስመጣ እንወራለን። እሺ ይቅርታ። ጓደኛሽን ግን ሳታስተዋውቂ። እሺ ተዋውቃት። እሺ አብርሃም እባላለሁ። እሌኒ የኤልሳ ያክስቷ ልጅ ነኝ። አንተስ ምን ሆነ? እኔ በቃ ሌላ ጊዜ ታወራላችሁ። ስመጣ እደውልልሃለሁ። እሺ ኤልሲ ቻው። እኔ ምንሽ ይሄን ቆሎ ሻጭ ደግሞ ከየት ነው ያወቅሽ? እባክሽ ምስኪን የሰፈር ልጅ እንዲሁ ስለምግባባው ጓደኛ አድርጎኝ እርፍ። አይገርምሽም? አው ቢታ የሌለ ነው ያጠገብሽኝ። አመሰግናለሁ። ሌላስ የለም። ኧረ አንተ ግን የምር እርድና በጣም እየደበዘዘብኝ ነው። ዛሬ አንቺ ስለከፈልሽ አልዋሽሽም። የሌለ ነው ቅር ያለ። ቅር ካለ ቅራሪ ጠጣበታ። አይ እንግዲህ ጀመረሽ ደግሞ የውልዲስ ቀልድሽ።
እኔ የምልህ ቤኪ ወይ ምርጥ መቼ ነው እንደሌሎቹ ተጋብተን ልጆች ወልደን ምናምን አንድ ላይ መኖር ምን ጀምር? ተይ እንግዲህ ያው አሁን ገና የሸገሪያን ስማዩን ጭው ጀመርሽ። አንዳንዴ አንቺም ፋራ የምትሆኛት ነገር አለች። ኧረ እንጋባ ማለት ፋራ የሚያስብለኝ ከሆነ ሺህ ጊዜ ያስብለኝ። እሺ የእውነቴን ነው። በቃ ከተፋቀርን ለምን አብረን አንኖርም? እንጋባ። ቆይ እስቲ እኔና አንቺ ምን ይዘን ነው የምንጋባው? ንጹህ ልባችንን። ቆይ አንተ ቻፓ ብቻ ለምን ታስባለህ? ተጋብተን ተፍተፍ ማለት አንችልም እንዴ? እኔ እንጃ አለ አይደል መጀመሪያ እኔና አንቺ ተፍተፍ ማለት አለብን አይመስልሽ? ኧረ ስታይልሽ። በቃ እዚህ ድረስ ከሸኘው ይበቃል። እኔ ልመለስ። ነው ግን የሚያገባኝ ካበደ ብቻ ነው አንቺን ሊያገባሽ የሚችለው። አንቺ እንዳሽናፍሽን አትፈጂሽ። በቴስታ እንዳለው ዘውልሽ። ሀዊ ደግሞ በቃ ፍቺ ልንጠጣ አይደል እንደ የመጣ ነው። እናንተ እኮ እኔ የሚሰማኝን ስሜት ስለማታውቁ ነው። እኮ በጣም እኮ ነው የማፈቅረው። ወይ ካልሆነ ጠላፊና አግቢዋ። አንቺ ምንድን ነው አፍሽን የምትከፍቺው? ይሄን ጠርቻሽ ለንሽ ምጨርሰው ጠገብሽ በጣም እሌኒ ፍቺ በቃ። ለነገሩ አንቺ የፎንቃ ነገር መች ይገባሻል? ውሎና ዳርሽ ከሹገሮች ጋር ሆነ። እኔ ምልሽ ሀዊ ወይ ልጅ በጣም የሚያስቀይምሽ ከሆነ ልመርሽው እንዴ? አንቺ ደግሞ ምን አይነት አስተሳሰብ ነው? ልጁን ለቻፓ ብላ ትመርሻው እንዴ? መቼስ ለቻፓ ተብሎ ከሹገር ጋር ከማደር ይሻላል። ምንድን ነው ቆይ ሁለታችሁ ዶማ ናችሁ? እኔ እኮ በጣም ነው የማፈቅረው። እንዴት ነው የማፈቅረውን ሰው ልምታው ልግደለው የምትሉት? እንዲሁም በቃ መሄድ ሳይሸረቅ ወዴት ነው የምንሄደው? መች በደንብ ጠጣንና ነው የምንሄደው? አቦ በእናትሽ እንሂድ በቃ ተነሽ። ኧረ በእናትሽ ጋታችሁኝብን። ካልሆነ በቃ ቻፖን ወይ በይ ከዛ አንቺ አቦ አታስጨንቀኛ። ምን እሺ ነው? ምንድነው እንደዚህ ያቦከመ? አንቺ ጋር መምጣት ልኪውን አይሆን አላውቅም። በቃ ሜጃ ሳጣ ነው አንቺ ጋር የመጣው። ኧረ ባሉካው ጣጣ የለውም። እኔ እኮ ሚስቱካ ነኝ። በፈለክ ሰዓት ከቻሳ ማለት ትችላለህ። ግን ስራ አስፈቶሻል? አላስፈታኝ። ይኸው አንተን ሳባብል ስንት ስራ ነበር የምሰራበት። በቃ አሁን እሺ የመጣበትን ጉዳይ ንገረኝ። ባክሽ ከዛ ጫጉጊታ ማለቂ ጋር ተጣል እና በደህና ቴስታ ገብተህለት ነው ታዝገኝ እዚህ መጣው። ገና ኃይለ ቃል ስናገረው ነው ሂድ ከዚህ ብሎ ያባል እና እዚህ ቆመን ልንብሰለሰል ነው። እናቱን እና እሺ አንገቱን ነው ጨቅ የምናረግለት። አቡ ፍቻ በእናትሽ ስለነገርኩሽ እንዲቆጨኝ አታርጊ። ምናልባት ለበግ ይሆናል ከሱ ጋር የተፋቱት። ለነገሩ የሚሸክክ አይነት ሰው ከሆነ እንኳን ቀረብ። እሺ ታዲያ አሁን ምን ልትወርክ አሰብክ?
በፊትም ቢሆን ፍላጎቴ መንጆ አውጥቼ መኪና መሾፈር ነው ታውቂል። እሱን እሰራለሁ ብያለሁ። ኧረ ባሉ እኮ የማያበደ ሀሳብ ነው። እና በቃ መኪና ምናምን ይዘሽ ልትዘጉሪ ነው? ይመችሽ ያራዳለች። እና እዚህ ፒፕል ላይ ምናምን ልፈነጪ ነው? በቃ ቅምጥል ምናምን ልትይ። በሾፈር እኮ ፒስ ነበር፣ ግን ምን ዋጋ አለው? መንጁን ለማውጫ ቻፓ ኪት ይመጣል። ዝርያ ዋና አንተ ፈልግ እንጂ ጣጣ የለውም። እንደምንም ተፍተፍ ብለን ቻፓውን እናመጣዋለን። እውነት? አዎ የምሬን ነው። አንተ ግን ምንም እንዳያሳስብሽ። እስቲ ነች ግን አንቺ አዘጋጀልኝ። ደህና አደርክ አይቀድምም እንዴ? መጀመሪያ እኔ ምን አገባኝ አንተ በሰላም አደርክ አላደርክ። አሁን አስገግም። በቃ ብሩን ስጠኝና ልሂድ። እስቲ መጀመሪያ ተረጋጊና ተቀመጪ። በዚያም ከምሸጠው ቆሎ ላይ ተቀምሻለሽ። አቦ እዛ እያዞርክ አቅምሳቸው። አሁን ገንዘቤን ስጠኝና ልሂድ። እስቲ በስነ ስርዓት አውሪ። ተረጋጊና ተቀመጪ። ይኸው ደቃልኩ። አሁን ብሬን ትሰጠኛለህ? ቆይ ቤቱም ሆነ ንብረቱ ወደፊት ያንቺም ድርሻ መሆኑን ረስተሽው ነው? ሂድና የምትጠግረውን ጠግር። እኔማ የወራሽ መብት አለኝ ብዬ ባልመጣ ኖሮ የማዘሯን ውርስ እንዳለ ልታጣፈጠው ነበር አይደል? እንዴት እንደዚህ ያደርጋሉኝ? ምንም ቢሆን እኮ ህሊና አለኝ። ህሊናን ሸጠ ብለው አሁን ድርሻዬን ስጠኝና ልሂድ እያልኩ እኮ። ምን ያህል እንደቸገረሽ ባላውቅም እንኳን ደስ ያለሽ። የእናታችን ወርቅ ሽጬዋለሁኝ። በጣም አሪፍ። ዝም ብለህ ቅርስ ውርስ ምናምን ብለህ ባትሽለጠለጥ ጥሩ ነው። አሁን ድርሻ ይላክልኝ። አካውንትሽን ቴክስት አድርጊልኝ፣ በኋላ አስገባልሻለሁ። ስማ እቆረጭማለሁ ብትል ደግሞ ስለ ጩባ የሚያርፉ ጀለሶች አሉ። አለቅ። እሺ ችግር የለው። 30 ሺህ ብር አስገባልሻለሁ። እንደ እህትና እንደ ወንድም ግን ተረጋግተን ባለማውራታችን በጣም አዝናለሁ። አመሰግናለሁ። አንተ ገገሙ ደግሞ የቤቱን ጉዳይ በደንብ አስብበት። አንተም ደግሞ ይሄን ቆሎ መሸጥህን አቁምና ሌላ ነገር ስራሽ። ፋራ ግሽጣራ። አንቺ ግን መች ነው ደህና ቡና የሚወጣልሽ? ያራደማት ሲባል አንተ ደግሞ ምን ነው እንዴ? ኮሃ ነው የምታፈው ወይ እንደዚህ ለቅለቅ አድርጋ ለምን አሰጠኝ? ጀሞ ያበደ ሀሳብ ነው የመጣልኝ። በቸርኬ ነው ድራይቭ እያደረገ። አቦ አንቺ ደግሞ ስላጫለሽ እንዴ? ቤኬ ምሬን እኮ ነው። የሚገርም ሀሳብ ነው የመጣልኝ። አጂ ዝም በይ በእናትሽ። ምንድን ነው የመጣልሽ? ፋዘር ከመደየሙ በፊት ስለማዙጋ ነግሮኝ ነበር። እና አሁን ያላሳደጉሽ እናትሽ ትዝ ብለውሽ ነው? አንቺ ደግሞ አትፍጠኝ ተምች። ይኸውልህ ማዘሯ የብቻ ልጅ እንዳላትና እኔ ደግሞ ሌላ ወንድም እንዳለኝ ተነግሮኛል። ስለዚህ በማዙካ ፋንታ የወራሽነት መብት አለኝ ማለት ነው። የምርሽን ነው የምታወሪው ሀዊ? መቼስ በዚህ ጭንቅ ሰዓት ለመፎገር አልሞክርም። ስለዚህ የወራሽነት መብት ካለሽ ለምን ሄደን ብራዘርሽን አናስጨንቀውም? ችግሩ ቤቱን እንኳን በቅጡ አላውቀውም። ባካችሁ ለእሱም አታስቢ። ዘመዶችሽ ምናምን ሊያውቁት አይችሉም? አዎ ልክ ነህ። የማዘሯን እህት እኮ አውቃታለሁ። በቃ እሷ መጠየቅ እችላለሁ። እና ስለዚህ ምን እንጠብቃለን? ገብተን የፋዘርን ፋይልን ፈልጎ ሰዎች የሚሰማው በህልሜ አይደለማ። በቃ ከዚህ በኋላ ቻባ በረጋገደልን ማለት ነው። እና የምርሽዶ ማለት ነው። ከተሳካ እኮ በረጋገደልን። የሚሳካ መሰለኝ። ፋዘር ካስቀመጣቸው ፋይሎች ውስጥም ደግሞ የእሷ ልጅ መሆኔን የሚያሳይ ነገር ያየው መሰለኝ። አሁን የፈጠነ የፋዘርን ፋይሎች መፈላለግ አለብና እና ሁለተኛ ቡና ጠጡ። እራስሽ ተጋቹ። እኔ የምልሽ ኤልሲ ወዴ ልትሄጂ ነው? የሚሄድበትን ሁሉ ለአንተ ማሳወቅ አለብኝ። ቀጣይ ዓመት ጠቅልዬ አንተ ቤት እገባለሁ ያልሽ መስሎኝ። ታዲያ አንድ ቤት ስንኖር አንዳችን ስለ አንዳችን ማወቅ የለብንም? ውይ እሺ በቃ ግራጁዌሽን ተጠርቼ ልሄድ ነው። ታዲያ ምን ነው ብቻሽን? አብሬሽ ልሂድ? አያይ ብቻዬን እሄዳለሁ። ምን ነው አብሬሽ እንዳልሄድ ፈለግሽ? ምን ሆነሃል አንተ? ሳትጠራ መሄድ አይደብርም? አንቺ አብሬሽ እንዲሄድ የምትፈልጊም አልመሰለኝም። እኔ የምልሽ ኤልሲ። አቤት። ከኔ ጋር መጥተት ያሳፍርሻል እንዴ? አብርሽ ምን ሆነሃል? በቃ እኔ ልሂድ። አንቺ በጣም ቆንጆ ነሽ። እና ሀዊያችን
የድርሻሽን ወስደሽ ከቤኪ ጋር መኖር ጀመራችሁ። እማወራ አባወራ ቤቢዬ ላብዬ ምናምን ጩቤ ልትጫወቱ ነው። ገድ ነው አብረን የምንኖርበት መልአክ አገኘንማ አብዬን የአራት ልጆች እናት ነው ማረጋት። እሱማ አይቀርም። ያግሽ ጠራት ነው እንጂ በእናት ፍርድ ቤት ላይ ሰገጠብኝ። ውርስ ምናምን አላካፍልም ያለው? አዎ ባቀረበው መረጃ መሰረት ፍርድ ቤቱ ተቀብሎታል። ያለኝ አማራጭ ከሱ ጋር በደባልነት መኖር ብቻ ነው። አረ የፈለገውን እንዳትፋች። ሌላው ቢቀር ንብረት ማጣረስ ካረጋችሁ ድረስ አላቂ ንብረቶችን አፍንጮን ይዘሽ ትካፍያለሽ እንዴ? እውነቱን ነው። ደግሞ ለቻፓ መፋለጥ አለብሽ። ግን የሆነ መላ ሲገባልሽ ምንድነው የምታደርጊልኝ? እሺ መጀመሪያማ ለባሉ እኮ መንጁ ነው ማውጣለት። አራውዬ እንደዚህማ ያሳሰብነ። አራላሽ ይኸውልህ በፍጥነት መንጁን ታወጣለህ። ከዛ ስራ ላይ ተፍተፍ ትላለህ ማለት ነው። አዎ ፍቅራችሁ ይሞዳል አይለያችሁ። እሺ የኔስ ጉዳይ እንደውም ለምን ግሮሰሪ ከፍተሽልኝ ይሄን ቢውብል አላንጫጫውም? አንቺ ያምሻል እንዴ? ብሩን ከየት ዘቄ ማመጣ መሰለሽ? አደራ ለኔ ግን የፍንጥር ቆንጆ ቀሚስ ነው የምትገዢልኝሽ። ምን ሹገሮቹ የሚገዙልሽ ቀሚስ አልበረክትልሻልሽ? አንቺ አይመለከትሽም፣ አፍሽን አትክፈች። ኧረ ላሽ በቃ ትጨቃጨቁ። እኔ ቻፓው ይበርግድልኝ እንጂ ምንም እንዳያሳስባችሁ የፈለጋችሁትን ነው ማድረግላችሁ። አቦ ይበረጋግድልሽ። ለአንቺ ይዘነው ለኛም ያካፋልን። አቦ ግቢለት። እንዴ ኤፍሬም እንዴት ነህ? ኤፍሬም አይደለም ስሚ፣ አብርሃም ነው ስሚ። ማለት አብርሃም እንዴት ነው? ስራ ፍትነት እንዴት ይዟል? እባክህ ደግሞ ምን እየሰራ ነው? የምታየው ነው እየሰራው ነው። አንተ ሰው መጨረሻ እንደዚህ ይሁን በቃ። መጨረሻ ምን ሆነ? እንደውም አማረ። የቆሸሸ አስተሳሰብ ካላችሁ ሰዎች ጋር ባሪያ ሆኖ ከመስራት ቆሎ ሽጦ መኖሩ በስንት ጣዕሙ። ለነገሩ ይሄ እብሪትነትህ ነው ከስራ እንድትባረር ያደረገ። ተባረሪ አይደለም ራሴን ነኝ የወጣሁት። ያለ ምንም ምክንያት ከደረጃ ዝቅ ሲያደርጉኝ መታገስ አልቻልኩም። ስለዚህ ደህና ጊዜ እስኪመጣ ድረስ ቆሎ ሽጦ መኖርን መርጫለሁ። ነገረ ስራ ሁሉ ግራ። እኔ የምለው አረጅህ እንዴ? ምንድነው ጸጉር ተመለጠ? ምን አገባ? አያገባም። ስራ ፈት ወረኛ። አይ ኤፍሬም ማለቴ አብርሃም አንቺ በለው ሳይመጣ እኮ ተከፋፍሎ ጨረሰ እኮ። በእናትህ ምን ቀረኝ? እና መቼ ከብራዘርሽ ጋር ደባሉ ነሽ ልትገቢ ያሰብሽ? አቦ አንቺ ደግሞ ብራዘር ምናምን አትበያ። ውርሱን እስኪ ያካፍለኝ ድረስ ነው አብሬው የምኖረው። እውነቷን እኮ ነው። መች ልትሄጂ አሰብሽ? በዚህ ሳምንት መጨረሻ ለመሄድ አስቤያለሁ። ግን ሰፈሩ ጀማው ምናምን ይናፍቃል። አንቺ ደግሞ ሙዳ ተያዣ። ቆይ እዛ ዘላለም አትኖሪ ነው? ደርሰሽ እስክትመጪ ሰፈሩ ምናምን ፈርሶ እንዳይጠብቅሽ። ሁላ ሰፈሩ ቢፈርስ ማን እቺ ግዛታችንን አናስነካም። እዚሁ ደቅ ብለን ነው የምንጠብቅሽ። እንዴ ምንሽ? ምን ነው አፍራሽ ግብረ ኃይሉ ከቻለ እንዴ? አዊታ ምንሽ ነው? ቆይ ይሄ ደግሞ እዚህ ምን ይሰራል? ማን ነው ሲጀምር? ይሄ እኮ ነው ወንድምየው ምናምን ተብዬው። እንዴ እቺ ገባጣ ቆላ ዟሪ ወንድምሽ ናት እንዴ? አንተ እስቲ ና እስቲ ና። ወይኔ ይሄን ፊት የት ነበር ማቀው? ምንድን ነው? ኧረ ጓግጭ ማለት አንተ ልጅ ግን ምን ነው ተመርሼ ነው መሞተው አልክሳ? መራሺት አቦ ፍቺያ በቃ። እንዴ እህቴ አላየሁሽም ነበር። ይሄ ደግሞ የምን አባት ነው? ከእሷ ጋር ያላችሁን የውርስ ክርክር በደንብ ነው የማውቀውሽ። እያት እስቲ ሚስቴ ነች። ንብረቷን ይኸውልህ ሲኒ ሳይቀር ታካፍላታለህ። ገባህ? እንዴ ታዲያ እኔ ወንድሟ መቼም ባልኳት። አንተ ልጅ ግን በጣም ነው የምታፈላውሽ። ይኸው በእጅ ሰበብ እንዳትሆን አንድ ቀን ሊሆን ለሁለት ነው እንዲህ ስንጥቅ ማረገሽ። ባክሽ ምንም አታመጪ። እስከ መቼ ድረስ ታስፈራራላችሁ? አሁንስ በዛ። ወይኔ መራሺት እኔ ነው በለኝ። አንተ ናትናሽ አንቺ መራሺት እንደዚህ እኔ ግን አዎ ፍቺ ዞር በይ በቃ ፍቺ አልኩሽ አይደል እንዴ? ሂድ ወደ ስራ ሂድ። ምንድን ነው አንቺ ደግሞ
ቺኳ ምን ሸይ ነው የምትመሰጭብኝ? ማናባሽ ነው እዚህ ያስገባሽ? አንቺ እናሽና እሺ አይንሽ እንዳልኮረሽ ልምልሽ። በቤቴ አንቺ ራስሽ ምን ትሰራለሽ? እዊ በቤቴ አልቀረብሽም። አሁን ሳትወረጂ ቀጥ ብለሽ ውጪ። ምን ነው አንቺ በጣም አፈላሽ። ዛሬ ፕሮግራምሽ በጧት የመሞት ነው እንዴ? ለነገሩ ካንቺ ጋር ምን አለፈልፈኝ? ያብራኑ እንደሚያስደፍረኝ ጌታልሽ። እኔ ለቅሽ አንቺ አይደልሽ እንዴ ተጎልተሽ ስትመሰጭብኝ የነበረው? ምንድነው ሰው በሌለበት ሰው ቤት ገብቶ መንጣጣት? ላቦሮንሽ እንዴ? ትሰሚኛለሽ? ከዚህ ቤት ውስጥ አንድ ዕቃ ጎሎ ባገኝ ሬሳሽ ነው ከዚህ ቤት እየተጎተተ የሚወጣው። እሺ እዊ ሌባንሽ እያልሽኝ ባልሆነ ያለ ቤቱ መቼስ ዘው ብሎ የሚገባው እንዳንቺ አይነቱ ሌባ ነው። አፍሽን አትክፈች። አብርሃም ይምጣና እንዳንቺ አይነቷን ሻምጣ ሴት ለምን እዚህ እንዳስገባ ይናገራታል። እሺ ምን አባሽ ነሽ? ምን አባሽ ነሽ? ትሰሚኛለሽ? እኔ ማርገጃዋ ሀዊ አይደለም ለእንዳንቺ አይነቷ ሰጎን ይቅርና አንበሳ ነኝ ለሚል ወንድ እንኳን የማልረታ አይነት ሰው ነኝ። እሺ ገባሽ? ካላወቅሽ ሄደሽ ጠይቂ። አንቺ አብሻልዲ እዲና ሰመንሽኝ እኮ። ምን እየሆናችሁ ነው? ቁርስ ገዝቼ እስከመጣ ድረስ ቤቱን በአንድ እግሩ አቁማችሁ ትጠብቁኛላችሁ እንዴ? ማናት እቺ መንደሪ? ነግሬሻለሁ። አፍሽን ሰብስቢ አንቺ ዱቄታ። ወይኔት ስሰበኝ ዝም ብለህ ታያታለህ? ኤልሳ ልክ አላደረግሽም። አቤት አቤት፣ ጭራሽ እኔን ልክ አላደረግሽም። አንቺ ነሽ እኮ የሰደብሻት። እንኳን ሰደብኳት፣ ለእሷ እየተቀጠልክላት መሆኑ ነው። ሲጀመር እቺ መንደሪ እዚህ ምን ትሰራለች? ኤልሳ እህት ያልኩሽ እኮ እሷ ናት። ምን? አዎ በፍርድ ቤት ውሳኔ መሰረት አብራ እንድትኖር ተወስኖ ነው። አይሆንም። እና እቺ ማትረባ እዚህ ልትኖር ነው? ረፊ ኤልሳ፣ እህቴ እንደዚህ አትናገሪያት። በጣም ጥሩ። በቃ ቤቱ የሷም ድርሻ ስላለበት ከዚህ በኋላ አብራኝ ነው የምትኖረው። ተዛለቅናታ። ወናሽተኝ ምን እሺ ነው? ደህና አይደለም? አዎ ደህና አይደለም። ምንድነው የተፈጠረ ችግር አለ? ያኔን ጉዳይ ረሳሹ መሰለኝ። ምን ብለሽ ነበር ቃል የገባሽል? ናፍቄ ነዋ ገና በሳምንት የምትነጫነጭው። አቦ አታላቅጭብኛ። እኔ ደቅ ብዬ ስራ ፈትሽው የምጠብቀው እኮ አንቺ ግን በቃ እኔን ጭራሽ ነው የደበርኩሽ። አቦ ምንድነው ዝም ብለህ መጎፈላው? በቃ አረሳሁትም አልኩህ አይደል እንዴ? መንጁላ ማውጫውን እኮ ካሁን ትሰጪኛለሽ እያልኩኝ በጉጉት አለኩኝ። አንቺ ጭራሽ ከነመፈጠር እኔ ረሳሽ። አቦ አረሳሁትም። ቻፓ ለማግኘት እየተፋለጥኩ እኮ ነው። ደግሞ ያግሽ ጣራስ ምንም ሰገጠብኝ። ምን ላድርግሽ ታዲያ? እንዴ የሆነ መላ የሚያወጣ ነገር በትበታትም እንዴ በቃ ወስደሽ አንዱን ነገር መፖሽ ነው። ድርሻ እንዳለሽ ደግሞ አትርሽ እኮ። በቃ ካልሆነ የማዘር ጩባ አለ፣ እሱን ፖሽዋል። ታዲያ ምን ትጠብቂያለሽ? ዛሬ ነገ ሳትይ ሰውዬው ነው እየበየው። አብሽር በቃ ባል እኮ። አንተ ግን አትጨናነቅ። አቦ በእናትሽ ተይኝ። ግዴታ ነው እየመጣሁ ማስታወስ አለብኝ እንዴ? እኔ ግን እንደዚህ ውርስ ስታገኝ የሚደብርሽ እኔ እንደዚህ የምትለዋወጭ አመስኝ ነበር። አብሽ ያልኩን በደንብ አሳብክበት። ግን እኮ እህቴ ናት ኤልሲ። አይመለከተኝም። እኔ ወደፊት ሚስት የምልህ መስማት አለብህ። ኤልሲ በእናትሽ እኔ በጣም እየጨነቀኝ ነው። ምን እሷ ከኔ ይበልጣብህ ነው? ኖ እንደዛ ሳይሆን በንብረቱ ላይ ሙሉ የመካፈል መብት አላት። ደግሞ ለምን በቶሎ እንደዚህ ትጠያታለሽ? በቃ አልወደድኳትም። ልጅቷ ክብረ ቢስ መንደሬ ናት። አንተስ ብትሆን ማንም ከመንገድ ላይ መጥቶ ንብረትን ሊካፈል ሲሞክር ዝም ብላ ማየት አለብህ? እሺ ታዲያ ፍርድ ቤት የወሰነውን ውሳኔ እኔ ምን ማድረግ እችላለሁ? አላውቅም። ፍርፋሪ የሚሰጣት ቢሆን ከዚህ አባራት። ቆፍጠን በል እንደ ወንዱን እስቲ። ለማንኛውም እኔ ልጅ እያመሻ ነው። እንዴ ዛሬ የምታድሪ መስሎኝ ነበር እኮ። እሷ እዚህ ያለች አይደለም ወደ መኖር ራሱ አላስብም። በቶሎስ
ይሄ ግሽጣ ራስ ከቤኪ ጋር ሊያቆራጣኝ ነው። በእናታችሁ ባክሽ፣ ልጁም እውነት አለው። አንቺን ተስፋ አድርጎ ኮከብ ሆኖ ቀረ። እጭ እናንተ ደግሞ ምንድነው በዚህ ሰዓት ቁም ነገር የምታወሩት? እዚህ የመጣ ነው እኮ ልንጨብስ ነው። ወይ አንቺ አፍቅረሽ አታውቂ ወይ ተፈቅረሽ አታውቂ። ኧረ ይሄድሽ የምን የፎንቃ ፋይን መክፈት ነው? ሀዊ ይሄ ገባጣ እያፈላብሽ ነው። እንዴት ቻፓው እንደምቀበለው በጣም ግራ ገብቶኛል። ቻፓማ መቀበል ግድ ይለዋል። ካልሆነ ልመርሸው እንዴ? እቺ ደግሞ ምን አይነት አስተሳሰብ ነው? ልጁን ለቻፓ ብላ ትመርሸው? ዛሬ ግን አልሰማውም። ጩባውን ሽጦ የድርሻ መስጠት አለበት። ሀዊ ጩባ ባሪፍ ዋጋ የሚገዛ ሰው ነው ያውቃለሁ፣ ግን እንዳያገነትርሽ ተጠንቀቂ። ማናት ልጅቷ? ሀዊ እኮ ነኝ። ሊያውም ደግሞ ፍምሳት የሆንኩኝ የማርገጃ ሰፈር ልጅ አሁን ስለዚህ ፍምሳት ለሆነ ጀማ ችርስ ጭስ ፒስ ነሽ? ምንድነው የማታው አንጎበር አለቀቅሽም እንዴ? ባኪ ዛሬ ያመጪ ደኩክ ያለው ቀኑ ራሱ አልገፋ ብሎኛል። ምን እሺ? ምንድነው ዝርያ አየር የለም እንዴ? አብሮኝ የሚሰራው ሹፌር ነው የልጄ ልደት ነው ምናምን ብሎ ስራ አልቀጣኝም መሰለሽ። በቃ ያው ዛሬ ደቅ ብዬ መዋሌ ነው። አቦ ታዲያ ለዚህ ነው እንደምትቆዝሚው? ያዢ ከዚህ በኋላ ይሄን ስራ ልፈታው ነው። ለምን አንቺ አሰምጭበት? ምን እሺ ሀዊ በሰላም ነው ስራው የምፈጭው? እንደውም ከዚህ በኋላ አንቺ ነሽ ተፍተፍ ብለሽ ይሄን ስራ መስራት የሚገባሽ። እኔ ከዛ ግሽጣ ራስ የተወሰነ ቻፓም ቢሆን ተቀባብየዋለሁ። የቀረውን ድርሻዬም ደግሞ አልፋተውምሽ። ኧረ ሀዊዬ ይመችሽ። አንቺ ምርጧ፣ አንቺ እኮ እርድና ሎጎ ነሽ። አቦ ተመቸሽኝ የኔ አንበሳ። እና ስንት ተቀባበልሹ? ለጊዜውማ የጩባውን ቻፓ 30 ሺህ ብቻ ነው የተቀበልኩት። የቀረውንም ደግሞ ቀስ እያልኩ አልፋተውምሽ። ትለያለሽ ሀዊዬ። ዴ ታውቂያለሽ ዱካኬን ሁላ ነው ያጠፋፋሹ። እና የፍንጥር ቅቅል ጋብዥኛ። ወይ አንቺ ደግሞ ቅቅልና ድራፍት ስትወጂ ከዛ ውጪ ምንም ነገር አታውቂም እንዴ? እኔ የምልሽ ቤኪ ግን አግኝተሽዋል? ምን ሆኖ ነው? ስልክ ስደውለትም ስልኩ ዝግ ነው። በሰላም ነው? እኔ እንጃ አላየሁትም። ካልሆነ ለምን ሰፈር ሄደሽ አታስጠሪው? ምን ነው ቅቅል ጋብዥ ይፈልገሽ? አይ እንዴ አንቺ ደግሞ በቃ ሰፈሩ ሂጅ ልፈልገው እና ያስከትላል። ልከተልሽ? አያስፈልግም። ባይሆን አንቺ እስከዛ በዚህ ተመሰጭ። ይመችሽ ሀዊዬ። እቺ ሰው ይመችሽ። በቃ ወይክ ነሽ። ይሄን ዱካኬን አጠፋች። ያበድክ ነው እንዴ? ምንም ብለህ ነው ለዛች መንደሪ ወርቁን ሸጣ ብር የሰጣት? ኤልሲ ደውዬ ነገርኩሽ እኮ ከአንቺ ከወደፊቷ ሚስት የመደበቅ ስለሌለብኝ ነው። ቀድሜ ደግሞ እኮ ነግሬሻለሁኝ እህቴ እንደሆነችና ከእኔ ጋር የመካፈል መብት እንዳላት። ስለዚህ የቤቱን ንብረት በሙሉ እየሸጥክ ልታካፍላት ነው? ምን ነው እኔ ስጠይቅ ቅርስ ነው ማስታወሻ ነው ስላለ። እስቲ በእናትሽ ኤልሳ ተረጋጊ። እኔ በጣም እየተጨነቅኩ ነው። አይመለከተኝም። እኔ ትናንት ምን ስለ ነበር? ወይስ እኔ ነቁራ ብቻዬን ነው የምጮኸው? ግን እስቲ በእኔ ቦታ ሆነሽ ለማሰብ ሞክሪ። ደግሞ የማታውቂው ነገር አለ። በቃ ሁሉንም ነገር አወቅኩ እኮ። ከኔ ከሚስት ያቺ መንደር እንደምታስበልጣት አወቅኩ። ኤልሳ የሚጸጽትሽን ነገር አትናገሪ። ቆይ ለምን በፍቅር ልታወሪኝ አትሞክሪ? ሲጀመር አንተ መቼ ፍቅር ታውቅና? እኔ ደረጃዬን አላውቅ ያልኩት ገና እኔ ቆሎ ካልሸጥኩ ጋር ስትከራከረኝ ነበር ካንተ ጋር ማቆም የነበረብኝ። ይኸው አሁንም ንቀት አብሮ ተዋህዶ እኔን ስለምትነቀኝ ብቻ ሁሌም በራስ ትወስናለህ። እንደዛ አይደለም፣ በቂ ምክንያት አለኝ። በጣም ጥሩ። እኔ የምልህን ትእዛዝ ሰምተህ ያቺ እህቴ ናት ምናምን የምትላትን ሴት የማታባራት ካልሆነ ከኔ ጋር ያለ ነገር ያበቃለታል። ስታባራት ታሳውቀኝ። ባሩካ ምን እሺ ነው? አኩርፋኝ ነው? ስልኬን አጥፍቶ የጠፋው? አረ አይደለም አቡታዬ፣ ጀለሶች እንፍታታ እንዳይሉኝ እኮ ታውቂ የለ ጄሌ ደግሞ መላፍ። እኔ ልሳቀቅልህ።
ሀዊ ግን በዚህ በዝናብ መምጣት አልነበረብሽም። ያው እንዲሁ ስለደበረኝ ነው እንጂ ነገም ቢሆን እኮ እንገናኝ ነበር። አቡ አንተ ደግሞ አታካብዳ። ምን ኃይለኛ ዝናብ አይደለም እኮ። ባይሆን የሆነ የምስራች ኖሮኝ ነው የመጣሁት። ታዲያ በዚህ በዝናብ ከመመጪ ነገር አይደርስም ነበር? አቡ በእናትህ አትቦክመኛ። እኔ አንተን ለማስደሰት አይደለ እንዴ በዚህ ሰዓት የመጣሁት? እሺ ምንድን ነው የምስራችሁ? እንኳን ደስ አለ። ያንን ፋራኮ ጩባውን አሽጬው መላ ምናምን ቻፓውን ተቀባበልኩት። የምርሽን ነው? በስመ በጣም ነው ደስ የሚለው። ለነገሩ እኔም ችላ ስላልኩት ነው እንጂ አንተ እንዳልከው እኮ ድርሻዬን ማግኘት መብቴ ነበር። እንደዚህ በፍጥነት ይሆናል ብዬ ግን በፍጹም አልገመትኩም ነበር። እኔም በጣም ነው ደስ ያለኝ። ለማንኛውም ቻፓውን ሳናወድመው ነገውኑ በጠዋት ሄደን መንጁን ትመዘገባለሽ። በጣም አሪፍ። ምን እንደምልሽ አላውቅም። አንዴ ልቀፍሽ? አረ በማቀፍ ብቻ የምትፋታኝ ከሆነ አቡኔ በእናትሽ ልቀፍሽ። ለማንኛውም አንቺን ለመረጋጋት ሞክሪ። ያው ሴት ነሽ፣ በብላት ነው መያዝ ያለብሽ። ባክሽ ልጁ ልጅ ነው፣ አያዝ አይጨበጥ። እንግዲህ ያሰብሽውን አሳክተሽ ከብደል መውጣት ከፈለግሽ ያለሽ አማራጭ ልጁን በብላት መያዝ ብቻ ነው። ቆይ ደግሞ ይህ ምስኪን መቼ ነው የምታስተዋውቂ? ምስኪን የለየለ ጅላጅል ነው እንጂ። ይገባኛል። አንቺ ልትበይ አሰብስፈሽ የበይ ተመልካች መሆን ያቃጥላል። አረ ወደዛ አቃጥሎ ሊደፋኝ ነው። መሸነጋ እህቴ እያለ ያላዘንብኛል። ደግሞ እኔ ኤልሳ አይደለሁም እግሬ ላይ ወድቆ ይቅርታ እንዲጠይቀኝ ነው ማድረገው። ብዙም መላላጡን ታዩ፣ በባዶ ኩራት አያዋጣም። በቃ እኔ ቤት ሳይሻል አይቀርም፣ ደውልልሻለሁ። ምን ነው ቸከሷ? እኔን ስታዩኝ በጣም ተወራጨሽ። ምን ነው ይልሲ ትንሽ አትቆይም እንዴ? አይ ቤት ሳይሻል አይቀርም። ያው ብትሄድ ይሻላታል። ብትሄድ ሳይሻል አይቀርም። እሺ በቃ ሹራብ ሊደርብና ልሸኝሽ። አያስፈልግም፣ እኔ ሄዳለሁ። እደውልልሻለሁ። ባይ። አይልሳ ጨለል ነገር እኮ ነች። ደግሞ የታውቀሻት ነው እቺን ዱቄታም። እንደዚህ ስትያት ብትሰማሽ ይኸውልሽ ጸጉርሽን ነበር የምትነጭልሽ። ትተዋወቃላችሁ እንዴ? አውቃታለሁ። ሁሉ ነገር እኮ ምላስ የሆነ ልጅ ነች። ያለ ዛሬ ግን ካንቺ ጋር አላየኋትም። እባክሽ እብድ ዘመዴ ነገር ናት። ሁሌም ለጥቅማ ሲሆን አፈላልገኝ ትመጣለች። ታስታውቃለች። የሆነች ጥቅመኛ ነገር ነች። የወንድም ተብዬው ቸክስነሽ መሰለኝ ትመጣለች። በዛ ላይ እኔን እዛ ቤት ባየችኝ ቁጥር እብድ ነው የሚያጫውታት። ይሄ ሊሆን አይችልም። እስካሁን አንቺን ነበር ላስላስ ስታደርግልኝ የነበረው። እናቷና ስለ እኔ ምን ብላ ነው የተበጠረቀችው? እባክሽ ሀሳቧ ብራዘርሽን ቻፖውን ለመምጠጥ ነው። እኔ ተፍ ብዬ ቤቱን አሽጬ ድርሼን ይዤ ልቀነጠስ ስል እህቱ መታ የወገብ ቅማል ሆነችብኝ እኮ ነው የምትለኝ። እቺ የውሻ ልጅ አለቃትም። በጥፊ እብድም ጅልም ነው እሺ ማድረጋት። ኧረ አንቺ ደግሞ ፍቺ ፋርዬ የምትሆኙ ነገር አለብሽ። አሁን ሄደሽ ሌኒ ተቀደደችልኝ ልትያት ነው? ምን ሆነሽ ነው? ሸገር ያንስ እኮ ነኝ። እሷን ግን አለቃትም፣ እሰራላታለሁ። እቺ ማትረባ። ለማንኛውም የመጣሁበትን ጉዳይ ልንገርሽ። የጩባው ቻፓ እጄ ላይ ገብቷል። እሱን ላሳውቅሽ ብዬ ነው የመጣሁት። ወይኔ ሀውዬ እንኳን ደስ አለሽ። ጸደይ ነው በቃ። ነገ ቤኪ መንጁን ይመዘገባል። ቅድም ደግሞ ስፓት ላይ መራሽትን አግኝቻት የሆነ ገንዘብ ገጭቻታለሁ እና ላንቺ ነው የቀረው ልስጥሽ ብዬ ነው የመጣሁት። ወይኔ ሀውዬ በጣም አመሰግናለሽ። አንድ ቻት የወደድኳት ቀሚስ አለች፣ እሷ እገዛበታለሁ። እንደሙድሽ እንግዲህ በቃ እኔ ልኩሶሽ በቃ ይመችሽ። ቻው። ብሩን በመውሰድሽ ደስ አለሽ? በጣም። ታዲያ ዛሬ ስራ አትሄጂም እንዴ? ከዚህ በኋላ ስራውን አቁሜዋለሁ። ሙሉ ለሙሉ ድርሻዬን ትሰጠኛለህ፣ ከዛ የሚገርም ወርክ እወርቅበታለሁ። እንደኔ ግን የያሹን ስራ ጠበቅ ብታደርጊ ነው የሚሻልሽ። ስለ መልካም ሀሳብ በጣም አመሰግናለሁ። አንተ ግን እየሄድክ እንዳይረፍድብህ። እሺ ደህና ዋይ። እኔ የምልህ ግን። አቤት እህቴ፣ ምን አልሽ? ከዛሽ ቸከስ ፎንቃ ምናምን ገብቶልሃል እንዴ? አልገባኝም። ከልጅቷ ፍቅር ይዘዋል ወይ ማለቴ ነው። ኤልሲ ማለትሽ ነው? ፈጣሪ ከፈቀደ ቀጣይ ዓመት አብረን ተጋብተን እንኖራለን። እንደኔ ግን ፈጣሪ ከፈቀደ ብትለያዩ ነው የሚሻለው።
ምንም ልጅቷ አትጠቅምህም። ግን ቆይ አይከብድህም ከእንደዚች አይነቷ ሰይጣን ጋር አብሮ መኖር? እንዴት ነው የምትናገሪ? ለምን ስነ ስርዓት አይኖርሽም? አባጩህብኛ። እኔ ላንተ አስቤኝ ነው። ልጅቷ የለየላት ዋቴ ነች። ሲጀምር አፍቅር አይደለም አብራ ያለችው አስመሳይ እባብ ነች። በቃ ዝም በይ። ስለ ኤልሳ ምን አውቀሽ ነው በዚህ ልክ የምትናገሪያት? አንተ ማትረባ ስትፈልግ ባናትህ ተተከልሽ። ጀዝባ ሙድ እያስኩብህ መስሎ ነው? ልጅቷ የቀረበች ቤቱን ሽጣ ገንዘብህን ለመውሰድ ነው። አይገባህም እንዴ? እንኳን ደግ አደረገች። አንቺስ ምን ልታረጊ ነው የመጣሽው? አንተ እናትንና እኔን ከዛሽ ዱቄታም ጋር እያወረደድከኝ ነው እንዴ? ስትፈልግ አዝላ ዙር። እሺ ለዛሽ ተራ ሴት ፍቅረኛ ታንባችራለህ እንዴ? ዶማ ኤልሳ ለካ እንደዚህ ተንኮል እንዳሰብሽ ስለገባት ነው የጠላችሽ። ከዚህ በኋላ እኔና አንቺ አብረን መኖር የለብንም። ቀስ ብዬም ቢሆን ድርሻሽን ሰጥሻለሁ። ከዚህ በላይ ስለ ኤልሳ መጥፎ ነገር ሳትናገሪ ከዚህ ቤት ውልቅ ብለሽ ውጪ። የለየልህ ፋራ ነሽ። ግሽጣ ራስ ዶማ አንቺ ምን ሆነሽ ነው? ቆይ እንደዚህ ተኮፍሰሽ የተቀመሽ ነው? የጭቦች አባ አለቀው። በእናትሽ ዝም ብለሽ አለፍልፊ። እና ምን ሆነሽ ነው የተዘጋሹ? ነይ ቢምቢ የሆንሽውን ተናገሪ እምቢ። ሀያት እባክሽ ለትንሽ ደቂቃ ለምን አትተውኝም? ለእኛ ስትል ለምን ዘላለም ሆና ትጠርቀን? ከዛ ግሽጣ ራስ ጋር ምንም መስማማት አልቻልኩም። በቃ ከዚህ በኋላ ከእናንተ ጋር እኖራለሁ። አንቺ አተገባጣ ናስቲ። አንቺ ደግሞ በእናትሽ አባት ትጥሩት ይውጭ እናቱንና ይሄንማ ማንበጫበጫ አለብኝ። አቤት ምንድን ነው? አተ እንዴት እንዲህ ነው የሚሰራራ? እባክህ እናንተ ግን እስከ መቼ ነው ወጪ ወራጁ የምትተናኮሉት? ለምን ከዚህ ድንጋይ ላይ ተነስታችሁ ስራ ለመስራት አትሞክሩም? ትላታለህ እንዴ አንተ? ማን ስለሆንክ ነው እኛን ለመምከር የምታስበው? ይኸውልህ ለማንኛውም ማለት ነው ሀዊ ላይ ያደረግኩን ስቅጥና ሰምቼ ይላል። አሁን ምን ሳትጋተት እግሯ ላይ ወርቃ ይቅርታ ጠይቃት። አንቺ ደግሞ ምን ሸይ ነው? በቃ ፍቺ እንጂ እሱንም ከዚህ ጋር ዞር እንዲል አድርጊው። ማን ስለሆነች ነው ይቅርታ መጠይቃት? እሷ መቼ ነው አንድ ቀን እንኳን እንደ ወንድሟ አይተን ታውቃለች እንዴ? ገባጥ በቃ እኔ አዘዝኩ። አሁን ይቅርታ ትጠይቃታለህ ወይስ አትጠይቃትም? አልጠይቃትም። ምን ታመጫለሽ? አንቺ በቃ ፍቻልሽ አይደለም? ፍቻልሽ አይደል? ዞር በይ። ማን ስለሆንክ ነው አንተ እንደዚህ የምትወጣጠረው? አመዳ አንተ ደግሞ ጦሳቱን በቃ በእናትህ ይዘው ከዚህ ወደ ዛት ያልኩ አይደል? እኔ መስላ አንተ ምን ሆነሃል? ማን ነው እንደዚህ ያስለቀሰ? እኔ እኮ ታገኘው ብዬ ደስ ብሎኝ ነበር። እኔ ለሷ ስንት ነገር ሳስብ። አሃ ያቺ መንደር ነች እንደዚህ ያደረገች።
ገና ለገና ከቤት ስላስወጣት ነው? ስላንቺ ስትናገሪም ዝም አልኳት። በዚህ ልክ ግን ትከፋለች ብዬ አላሰብኩም ነበር። እኔ እኮ ወንድሟ ነኝ። በቃ አንተ አታልቅስ። እኔ ማደርገውን አውቃለሁ። ምን ሰው የዚህን ያህል ያዙኝ ልቀቁኛለች። በአብርሃም ቀሊል ገግባ ንብረት ካላከፈልከኛል እንዴ? እኔም ከሰው ወስቅ አራዳ ነኝሽ። አንቺ ችግርሽ ምንድነው? ልጁን በግድ ንብረት ካላከፈልከኝ ነው እንዴ? ምን ነው ከኔ ስር አልጠፋልሽ? ቤተሰቦች እኮ ንብረቱን የወረሱት ዳር መስርቶ ህይወቱ እንዲመራበት ነው እንጂ ለማንም መንደር ይወስደሽ አካፍሉ እንዲበተን አይደለም። እሺ አንቺ ከሷ ጨረሽ? አልጨረስኩም። እኔ ግን ትዕግስቴን ጨርሻለሁ። እንዴ ጉልቤው ተነሳሽ እንዴ? ልትወጪ ነው? ከመውጣትሽ በፊት በእናትሽ የሆነ ነገር ልጠይቅሽ ነበር። ምን? ኤልሳ የት ሆስፒታል እንደተኛሽ ልጠይቂ ነው? ገደል ለምን አትገባም? እኔ ስለሱ አይደለም ባክሽ፣ የሆነ ቻፓ ፈልጌ ነው እጅሽ ላይ ካለ እንድትሰጪኝ። እኔ አላምንሽም። ብቻ የጩቦን ብር አጣፈጥኩት እንዳትዪ። ያምሻል እንዴ? ብር እኮ ነው፣ አላቂ ነገር እኮ ነው። አሁን ካለሽ ገፍትሪልኝ በእናትሽ። ኧረ እኔ ጋር ወፍ የሰጠሽኝንም ቀሚሱን ገዛውበት። ሹጋሮቹም በቃ ምክንያት አትደርድሪ። ዛሬ ግን እንዴት ልመጭ ቻልሽ? ምን መምጣት አልነበረብኝ? ኧረ እኔ እንደዛ ነው። ለመሆኑ የመንጁ ክላሱ እንዴት ነው? ያበደ ነበር። በቅርቡ በቃ ጸዴ ሹፌር ነው የምሆንልሽ። እንደዛ ከሆነ ደስ ይላል። ታዲያ ዛሬ አብረን አንውልም? በጣም ነው እኮ የናፈቀኝ። እኔም እኮ ናፍቀሽኛል፣ ግን በቃ ክላስ አለብኝ አልችልም። እሺ እንደዛ ከሆነ እኔ ምናልባት ምንም ነገር ከሌለ ብዬ ነው። ኧረ አለኝ፣ ግን ሌላ ቀን እንገናኛለን። መታብሽ በቃ እንዴ ሀብዬ፣ እንዴት ነው ስራው? እየለመደልሽ ነው? ምን ባክሽ ይለምድልኛል። ሰው ላስቆርጠው ስጠጋው ይሄን ፊት አሊያው ከፊት ለፊት ብሎ ያባረረኛል። አቦ አንቺ ደግሞ ምን ታካብጃለሽ? የሆነ ነገርማ ሸቅለሻል። ወፍ መሸቀል እዛው ልጅነት ይሻለኝ ነበረ። ካልፈለግሽ ታዩ፣ እኔ ራሴ ድጋሚ ሰምጥበታል። አንቺ ደግሞ ታመሪያለሽ እንዴ? ደግሞ እኮ የተሰጠ ነገር አይመለስም። ግን በሰላም ነው የመጣሽ? ነው ምሳል ጋብዢ ነው? አቦ አንቺ ደግሞ እኔ እኮ ጠሮብኝ ቻፓ ልቀባበልሽ ነው የመጣሁት። አትፎግሪያ እንዴ! እኔ እዚህ ጋር የችግር ታሪክ እያወራሁሽ አንቺ ልፈልጪ ነው እንዴ የመጣሽው? ምንድነው የምታካብጁ? እጄ ላይ ያለኝን እኮ ስለጨረስኩ ነው። ኧረ እኔ ምንም የለኝም። እንደውም እንኳን መጣሽ አዲሱን ስራዬን መጀመሪያ ምክንያት በማድረግ እጣ ትቆርጪልኛለሽ። በዛውም እንደውም ማበረታቻ ነው። ትሽ በእናትሽ ከርሳ ማነሽ? አሁንማ ልጅቷን ከቤት አስወጥተሻት ቤቱም ሰፍቶሻል። የት አባቷች መንደሪ የኔ የኤልሳ ልክ ማወቅ አለባት። ምን ዋጋ አለው? አንቺ ስታባረሪያት ይኸው እኛ ጋር መታ ሸክም ሆነችብን። ፈለጧንም አልቻልነው። ገና ምን አይታ በራብ እንድትሞት ነው ማድረጋት። በይ ጓደኛዬንማ በዚህ ልክ እንድትጨክኝባት አልፈቅድልሽ። ለመሆኑ ያግሽ ጣራስ ባልሽ እንዴት ነው? አሁንማ እህቴ እያለ ሲያለዝን ከርሞ ከነ መፈጠር አረስቷታል። አሁን ላይ ሀሳቡም ቀልቡም ከኔ ጋር ብቻ ነው። ሰይጣን እኮ ነሽ አንቺ ነሽ ያወቅሽበት። እባክሽ ትንሽ ኪሎ በደንብ አድርጊ ፍቅር እየሰጡት አንዴ በእጄ ሀብቱ ሲገባ አፍንጫ ላስ ብዬ ነው የምሄደው። በይ ቻው፣ ይቀናሽ፣ ጸልይልሻለሁ። በደንብ ጸልይልኝ። አንቺ ክፉ፣ ሁለተኛ ልሽ ማየት አልፈልግም። ነው ውጪልኝ አንቺ ሰይጣን።
ወይኔ እህቴ አንቺ ልክ ነበርሽ። መልካም ውለታ ስለ ሰው ብንገላታ ከሌለሽ ማን አለ ደጅሽ ኪስሽ ነው የቅርቡ ወዳጅሽ ብትወይ መልካም ውለታ ስለ ሰው ብንገላታ ከሌለሽ ማን አለ ደጅሽ ኪስሽ ነው የቅርቡ ወዳጅሽ የችግር ያሳብ ሰቀቀን ቢገጥምሽ ባልታሰበ ቀን ቢጎድል ጓዳ ማጀትሽ እርሾ ቢጠፋ ከቤትሽ ተወጪው አትሂጂ ከሰው ወደሽን እንዳታስበሽው ተወጪው አትሂጂ ከሰው ወደሽን እንዳታስበሽው አንተ ገባጣ የባለፈው ቆይ አልበቃ ብሎ ነው። ሀዊን ፈልጊያት ነበር የመጣሁት። የላገኛት እችላለሁኝ። ከምን ይፈጠር ነው ቆይ የምትለው? ልጅቷን ውሻ አድርጋ አባራታ ነበር እንዴ? ቆይ ምንድነው እንደዚህ የሚያወዛግብ? ከመጣች ንገሩልኝ እንደምፈልጋት። ቪዲዮ ለዛና ምን መሰለኝ እዛ ነበር ምን አይነት አይሰልችው እናት ተመልሰሽ ትመጪልሽ ብዬ አላሰብኩም ነበር። መሄጃ ሳጣ ነው ተመልሼ ወደ እናቴ ቤት የመጣሁት። በተናገርኩሽ ነገር በጣም ተጸጽቻለሁ። ምናልባት አንቺ ለኔ ለወንድምሽ አስበሽ ነበር ስለልሳ እንደዚህ የተናገርሽው። እህቴ በጣም ይቅርታ። ምን እሺ? በጣም ትልቅ ስህተት ነው የፈጸምኩት። ትክክለኛውን ሰው አልነበረም ያፈቀርኩት። እህቴ በጣም ይቅርታ። እንደውም ይቅርታ መጠየቅ ያለብኝ እኔ ነኝ። እሱም በጣም አፈቅረው ነበር፣ ግን አሁን ላይ ነገሮች ሲመቻቹለት ጥሎኝ ሄደ። ዓይንሽን ላፈር አለኝ። ጓደኞቼም ደግሞ አሁን ማጣቴን አይተው ትተውኝ ሄዱ፣ ፊታቸውን አዞሩብኝ። እኔ ግን እኮ ለእነሱ እንደዛ አልነበርኩም። ገንዘብን ብቻ እያሳዩኝ ንጹሕና መስኪኑን ወንድሜ እንዳለ ያደረጉኝ። እኔ እኮ መጥፎ ሴት ሆኜ አይደለም። እኔ መጥፎ ሴት አይደለሁም። እኔ ለእነሱ እንደዚህ አልነበርኩም። ወንድሜ አሁን ላይ ግን አጠገቤ ማንም ሰው የለም። ብቻዬን ቀርቻለሁ። ማንም የለኝም።
በቃ አታልቅሽ። እኔ ወንድምሽ አለሁልሽ። እንዴ ሚስቱክ የጠፍተሽ ነው? በእግር በፈረስ ያልፈለኩሽ እኮ ቦታ የለም። እንኳን ደህና መጣሽ። ይሄን ያህል የት ብትፈልገኝ ያጣኝ? ያልፈለኩሽ ቦታ የለም። ግን ምን አድርጌሽ ነው እንደዚህ ዘጋሽ? ሰላሜን ማግኘት ፈልጌ። እናትሽ ለምን ይፈልገኝ? ይገርምሻል። እድሜ ላንቺ ስራ እኮ ጀመርኩ። ግን ምን ያደርጋል በሳምንቱ አልተጋጨም መሰለሽ? እሺ እና እንዴ እና ብቻ ነው የምትይ? ሞቼስ ቢሆን ኖሮ። ግን አልሞትክማ። በጣም ነው ማዝኖሽ። ግን ለማንኛውም የሰው መኪና አጋጨውና ከዛ በኋላ ገንዘብ ከየት አምጥቼ ልክፈል? ያልጠየቅኩት ሰው የለም። አንቺ ራሱ ሰው እንደሌለው እያወቅሽ ትበሽኝ። ቆይ አንተ እኔን ለገንዘብ ብቻ ነው የምትፈልገኝ? እኔ ምን ልክና ንገረኝ ማለት ምናምን እንዴት እያልክ አትመኝ። እሺ አንተ በደስታ ሰዓት እኮ እኔ ጋር አልነበርክም። ሁሌ የምትፈልገኝ ለሀዘን ጊዜ ነው። ሲደብረኝ ልቀቀኝ። ዝም በል ልቀቀኝ። አታስመስል። እሺ አስመሳይ። አጠገቤ እንዳትደርስ ባለኝ ዞር በል። አንቺ ለካ እንደዚህ ባለሙያ ነሽ። እንዲህ ስታይኝ ዝም ብዬ ነው አይደል የሚመስልህ? የእውነት ግን በዚህ ሰዓት ልክ እንደኔ ደስተኛ የሆነ ሰው ይኖር ይሆን? እህትህን ሳታገኛት በፊት ደስተኛ አልነበርክም ማለት ነው እንዴ? ደስታ ከኔ ከራቁ ዓመታት ተቆጥሮ ነበር። አሁን በዚህ ሰዓት አንቺ ካጠገብ የሆነሽ ቡና እያፈለሽ ሳይሽ የእውነት እናታችን ካጠገባችን ያለች ያለ የተሰማኝ ነው። እኔ የምልህ ቆይ ቤቱን ሽጣ ሌላ ስራ መስራት እየቻልክ ለምንድን ነው ቆሎ ምናምን መሸጥ የጀመርከው? ከዚህ በፊት መደበኛ ስራዬ በመንግስት መስሪያ ቤት ውስጥ ነበር። ምን ዋጋ አለው? የመስሪያ ቤቱ አስተዳደር በጊዜ ሂደት ሲቀየር የሰራተኛ ምዘና በሚል በብሔር ብቻ ከስራዬ ዝቅ ተደርጌ እንድሰራ ተገደድኩኝ። እኔም አሻፈረኝ በማለቴ ከመስሪያ ቤቱ ተባረርኩኝ። ወይኔ ወንድሜ፣ ከዛ በኋላ ነው ማለት ነው እዚህ ስራ ውስጥ የገባኸው? አዎ፣ 1000 ዓመት አልኖር በሚል ለአንድ ራሴ አላንስም ብዬ ከተጨማለቀ ስርዓታቸው ሸሽቼ ቆሎ እየሸጥኩ መኖሩን መረጥኩኝ። ስሜት ይገባኛል። ያላመንክበትን ነገር መኖር ደግሞ በጣም ይከብዳል። አንቺስ ግን ምን ነበር ምሰሪ? እኔን እባክህ ሆድ ይፍጨው ንገሪኝ እንጂ ለእኔ ለአንድ ወንድምሽ ተንፍሽልኝ እንጂ። በአንድ የመጀመሪያ ደረጃ ትምህርት ቤት ውስጥ መምህርት ነበርኩ። ግን የዘር ትምህርት ፖሊሲው ከቀን ወደ ቀን በጣም እያንገሸገሸኝ መጣ። ህፃናትን ከማስተማር ይልቅ የግል የፖለቲካ ፍላጎታቸውን እየጫኑባቸው እንደሆነ ገባኝ። የሌሎችን ጎጠኛ አስተሳሰብ የማስተጋባ በቀቀን የሆንኩ ያክል ተሰማኝ። በዚህን ጊዜ መምህርትነቴን እርግፍ አድርጌ ትቼው ወጣሁ። ከዛ እንደምታየኝ የማረባና የማልጠቅም ተራ የሰፈር ዱርዬ ሆንኩ። እውነትም የእናቴ ልጅ እህቴ እንደሆንሽ ተሰማኝ። ያላመንሽበትን ባለማድረግሽ ኮረውብሽ። ግን ህፃናቶቹ ባዶ ወረቀቶች ናቸው። አንቺ የፈለግሽውን ነገር ልጽፊባቸው ትችያለሽ። ወደ ስራሽ መመለስ አለብሽ። አስተማሪነትሽን መቀጠል አለብሽ። ይሄ እንኳን የሚሆን ነገር አይደለም። ባክላሽ ማለቱ ነው የሚሻለው። አይ ከቆምሽበት መቀጠል አለብሽ። እህቴ በመሆንሽ ኮረውብሽ። እህቴ አንድ ጊዜ ልቀፍሽ ብለኸኝ ነው እንጂ
ወንድሜ ዛሬ አበደ ቁርስ ነው የሰራሁልህ። ካሁን በኋላ ባለሙያ መሆኔን ታምናለህ። በል ተነስ ተነስ ብላ። ወንድሜ አንተ እባክህ ተነስና ብላ። ወንድሜ እህቴ ለመጀመሪያ ቀን የውርስ ድርሼን ብለሽ ስትመጪ ሳይሽ ደስ አለኝ። እድሜ ልኬን በብቸኝነት የኖርኩት ወንድምሽ በመጨረሻም ቢሆን እህት እንዳለኝ ሰው ፍጹም ተደሰትኩ። ግን ምን ዋጋ አለው? ደስቴን በደንብ ሳላጣጥም እንደምንለያይ ሰው ጨንቄን ጀመር። እህቴ እኔ ወንድምሽ የመጨረሻ ስቴጅ ላይ የደረሰ ካንሰር ታማሚ ነኝ። ምናልባት ትናንትና ማታ ያቀፍኩሽ የመጨረሻ ስንብታችን ይሆናል። ብዙም ማዘን አልፈልግም። በህይወቴ የመጨረሻው ጊዜ አንቺን እህቴን ስላወቅኩ ብቻ ደስተኛ ነኝ። የእናታችንን ሙሉ ሀብት በስምሽ አዙሬልሻለሁ። እውነቱን ስነግርሽ አንቺን ካወቅኩ ጀምሮ ለመኖር በጣም እየጓጓሁ ነበር። ግን ካንሰሩ ውስጤን በልቶ እየጨረሰው ነው። እህቴ ደግሞ አደራሽን አስተማሪነትሽን ቀጥይ። ለዘረኝነት እጅሽን አትስጪ። ዘረኝነት ልክ እንደ ካንሰር ነው። በልቶና አባልቶ ይጨርሰናል። ከዘሬ የጸዳ ትውልድ መፍጠር ኃላፊነት አለብሽ። መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ወንድሜ እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራንም ያልፋል። እኔም ጓጓለው ብድሩን ልከፍለው ህልም አለኝ አንድ ቀን ሰው ሆኜ እስከኮራ ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ሰው ሆኜ ብድር ልከፍለው ህልም አለኝ እኔ እስከኮራ ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ሰው ሆኜ ብድር ልከፍለው ህልም አለኝ እኔ እስከኮራው ህልም አለኝ እኔ እስከኮራው። ህጻናቶቹ ባዶ ወረቀቶች ናቸው። አንቺ የፈለግሽውን ነገር ልጽፊባቸው ትችያለሽ። ወደ ስራሽ መመለስ አለብሽ። አስተማሪነትሽን መቀጠል አለብሽ። ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራንም ያልፋል። እኔም ጓጓለው
እስካኮራው ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ሰው ሆኜ ብድር ልከፍለው ህልም አለኝ እኔ እስካኮራው ስለኔ ሞትን ይደፍራል ስለኔ መከራን ያልፋል ሰው ሆኜ ብድር ልከፍለው ህልም አለኝ እኔ እስካኮራው ህልም አለኝ እኔ እስካኮራው